መጋረጃውን ግልጥ አደርጋለሁ። እባብ እንዲህ ብሎ ቆሟል። በእውነት እባብ ቆሟል። ቀጭን ረጅም ነው። እንደ ሰው በቃ እንደ ተቆጣ ሰው እንዲህ ስል መጋረጃውን እንዲያርጋለሁ። አንዴ ግን ረጭቼበታለሁ። ልጄ እንዲህ ፍራሽ ላይ መሬት ላይ እንዲታይንተን ይያለ በበር በኩል በፍራሽ ውስጥ የሆነ ነገር ገባ አለችኝ። ስትለኝ ይሄ የመሬት ትል ይሆናል ብዬ ደበሎ ነው ምናምን አልኳት። ስላት አይ እኔ እንጃ ብቻ የተለየ ነገር ምን እንደሆነ አለች። አላየውም አለች። ሽው ብሎ ሲገባየው ስትል ፍራሹ እንዲሳደርግ ምንም ነገር የለም ደበሎ ነው ብዬ ተውኩኝ። እኔ ምንም ሌላ ነገር አላሰብኩም። ትላንት ዶሮ እየሰራው እያለ እማዬ የሆነ ነገር ቤት ውስጥ ገብቷል የተለየ ነገር አየውኝ ወደ ኮሞ እንደዚህ ሲሄድ ምናምን አለችኝ። ስትለኝ ምንድነው? ትል ነው አሁንም አልኳት። የደበሎ ምናምን ነው ስላት አይ አይደለም የተለየ ነገር ነው ስትለኝ አየውኝ። ሳጣ ኮሞ ስር ሊመሬት ዝቅ ብዬ ሳይ ምንም የለም በመሬቱ ስር። ከዛ አለ ስራዬን መስራት ጀመርኩኝ። እየሰራውኝ እያለ እሷ የአቤን ዘይት እዛ ኮሞ ጋር ረሽታለች። እኔ ደግሞ አላሰብኩም። እዛ ስራዬን እየሰራው ነው። ከቆየው በኋላ አፈር የተበጠበጠ አለ አይደል? ዘይት ጨምሬ ለምን አረጭም ቤቱን አልኩና ከምሰራበት ከቆየው በኋላ ወጣው። ዘይቱን እንዲ ከቁምሳ ከኮንትሮል ውስጥ እንዲ ላወጣ ስል ዘይት ፈልገሽ ነው ያቤን አለችኝ። አዎ እኔ ረጭቻለሁ አለች። ስትል አይ እኔም ልርጭ ግድ የለሽም አልኩና የተበጠበጠ አፈር ነበር ከዚህ ወሰድኩኝ። እሱ ላይ ዘይቱን በኢየሱስ ስም ቢረጭ እንዲጨምሬ እንደው ሌላ ትልም ሆነ ደርቆ አሳየኝ። የሐዋርያቶች የነቢያቶች አምላክ የነ አቤ አምላክ የነ ኢዮ አምላክ ሌላ ነገርም ሆነ ደግሞ ደርቆ አሳየኝ አልኩኝ። በቃ ፈራው። ለምን እንደሆነ ውስጤ ፈራ። ከዛ ኋላ እንዲህ ቤት ውስጥ በሃይላንድ ያለውን እንዲገልብጬ አርከፍክፌ ወደ ጓዳ መጋረጃ ውስጥ እንደዚህ ስገባ መጋረጃውን ግልጥ አደርጋለሁ። እባብ እንዲህ ብሎ ቆሟል። በእውነት እባብ ቆሟል። ቀጭን ረጅም ነው። እንደ ሰው በቃ እንደ ተቆጣ ሰው እንዲህ ስል መጋረጃውን እንዲያርጋለሁ። አንዴ ግን ረጭቼበታለሁ። ዝም ብዬ እንዲህ እየረጨው ማለት ነው። ፍለፊቱን ጨርሼ መጋረጃ ግልጥ አድርጌ እንዲህ ሳደርግ አግኝቶታል። እንዲህ ብሎ እንደ ተቆጣ። ከዛ ላይ በኢየሱስ ስም አልኩና በጣም ደነገጥኩኝ። በጌታ ስም ብዬ አሁንም ረጨውበት። እኔ ውጭ ወጥቼ እሳት እስከማመጣ ድረስ ብቻ ማውራትም አልችልም። ምንድነው ይሉኛል። ቆሙ እያልኩኝ ረጭቼበታለሁ። እሳት የሚነደውን አምጥቼ እንዲህ አልኩኝ ስል ሽር አለና እንትኑ ስር ይሄ ሁለት ዘንቢል አለ። አንደኛው ዘንቢል ስር ትንሿ ዘንቢል ስር ገባ። በኢየሱስ ስም እያልኩኝ ወደ ውጭ አወጣው። ግልብጥ ይደረጋል። ፍር ይላል። ከዛ አላ እኔም አንዴ መታው። ከጎን ጎረቤቴም ደግሞ አንዷ ገደለችው ባቡነ ብዙ ክብር አንቱ ለይስ ባብ ቢኖር ሊቶናኮል እንጂ ለሌላ ነገር አይደለም። አፈሩም ይሰራል፣ ዘይቱም ይሰራል። በእውነት አደንዝዞ ያቆመ ምንድነው? ብዙ ክብር ለኢየሱስ ይሁን። እውነት አቤ ለሁለተኛ እንደዚህ አይነት ነገር እንዳላይ ጸልይ ፈርቻለሁ። እሺ በጌታዬ በኢየሱስ ክርስቶስን በቤትሽ ደጅ ላይ በራፍሽ ላይ በኢየሱስ ስም መቼም የማይጠፋውን የስሙን እሳት አድርጌያለሁ። አሜን።